የከበረ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት ከምናስደምጣችሁ አበይት መረጃዎች መካከል የኢትዮጵያ ፌደራል ፖሊስ ከ60 በላይ ስደተኞችን ለሞትና በርካታ ሴቶችን ለመድፈር ተጠያቂ ናቸው ያላቸውን 17 አደገኛ የሰዎች አዘዋዋሪዎችን በቁጥጥር ስር ማዋሉን አስታወቀም። በትግራይ ክልል በተከሰተው ሁለት ተቃራኒ የአየር ንብረት ለውጦች ልዩነት በሰው ሕይወትና በግብርና ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸው ተገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን የጄኤፍኤም 106.7 የራዲዮ ሞገድን ለ6 ወራት ማገዱን አስታወቀም። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር በአፋር ክልል ቅሸባን ለመከላከል በሚል ምክንያት ከጅቡቲ ነዳጅ ጭነው ወደ ኢትዮጵያ በሚገቡ የነዳጅ ቦቴዎች ላይ ያለ ሕጋዊ ውሳኔ ነዳጅ እየተሰወረ መሆኑን ገለጹ። በባህረ ሰላጤው ጦርነት ሳቢያ የቀነሰውን የቱሪስት ፍሰት ለማነቃቃት የተባበሩት አረብ ኤምሬትስ ታዋቂዋ የቱሪስት ከተማ ዱባይ ለወራት የሚቆይ ልዩ ቅናሽ በመስጠት ጎብኚዎችን ልታበረታታ መሆኑ ተገለጸ። የአሜሪካ የጠፈር ምርምር ጣቢያ ናሳ ወደ መሬት ሊወድቅ ተቃርቧል የተባለን ቴሌስኮፕ ቀልቦ የሚይዝ ሊንክ የተባለ በሮቦት የታገዘ መንኮራኩር ወደ ህዋ ማምጠቁ ተነገረም። ክቡራን ቤተሰቦቻችን እነዚህን መረጃዎች በትንታኔ እናስደምጣቸዋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ እናልፋለን። የኢትዮጵያ ፌደራል ፖሊስ ከ60 በላይ ስደተኞችን ለሞትና ለበርካታ ሴቶች መደፈር ተጠያቂ ናቸው ያላቸውን 17 ተጠርጣሪ አደገኛ የሰዎች አዘዋዋሪዎችን መያዙን አስታወቀም። ፖሊስ እንደገለጸው በመሐመድ ጣህር አደም ወርዲ የሚመራው ቡድን ሰዎችን ከኢትዮጵያ የተለያዩ አካባቢዎች በደላሎች አማካኝነት በመመልመል በጅቡቲና በየመን በኩል በህገወጥ መንገድ ወደ ሳውዲ አረቢያ ያዘዋውር ነበር። እነዚህ አደገኛ የሰዎች አዘዋዋሪዎች ከ40 ሺህ ሰዎች በላይ እንዳዘዋወሩና ከ1 ቢሊዮን ብር በላይ በህገወጥ መንገድ እንደሰበሰቡም ተገልጿል። ተጎጂዎች በየመን ውስጥ በመጋዘኖች ታግተው ድብደባ፣ ማሰቃየትና ሌሎች ሰብአዊ ድርጊቶች እንደተፈጸሙባቸው ሲገልጹም ቤተሰቦቻቸው ገንዘብ እንዲልኩ ለማስገደድ የስቃይ ቪዲዮዎችም ይላኩ እንደነበር ተጠቁሟል። በምርመራው ከ60 በላይ ሰዎች መሞታቸውንና በርካታ ሴቶችም መደፈራቸውንም መረጋገጡን ፖሊስ አስታውቋል። በፌደራል ፖሊስ የሚዲያና ኮሚኒኬሽን ኃላፊ ጃይላ አብዲ ተጠርጣሪዎቹ ከሰሞኑ ለ15 ቀናት በቆየ ኦፕሬሽን በአዲስ አበባ በሐረሪና በሌሎች አካባቢዎች መያዛቸውን ለቢቢሲ አማርኛ ተናግረዋል። ፖሊስ የተጠርጣሪዎቹን የምርመራ ፋይል ለፍትህ ሚኒስቴር ማስተላለፉንም ገልጿል። በስማቸው የነበሩ ቤቶች፣ ተሽከርካሪዎችና ሌሎች ንብረቶችም መታገታቸውን አስታውቋል። በትግራይ ክልል በተከሰተ ሁለት ተቃራኒ የአየር ንብረት ልዩነቶች በሰው ሕይወትና በግብርና ስራዎች ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸው ተገለጸ። በአንድ በኩል በረዶ አዘል ከባድ ዝናብ የአንድን ሕፃን ሕይወት ሲቀጥፍ በአዝሬትና በመስኖ ላይም ከፍተኛ ጉዳት ማድረሱ ተነግሯል። በሌላ በኩል ደግሞ 176 የቀበሌ ገበሬ ማህበራት እስካሁን ምንም አይነት የክረምት ዝናብ እንዳላገኙ ተገልጿል። በትግራይ ክልል በማዕከላዊ ዞን ወረዳ ቀይ ተክሊ ዶክተር አታክልቲ ቀበሌ ገበሬ ማህበር ለ2 ሰዓታት ያለማቋረጥ የዘነበው በረዶ አዘል ከባድ ዝናብ የአንድ ሕፃንን ሕይወት ከመቅጠፉ ባሻገር በአዝሬትና በመስኖ ላይ ከፍተኛ ጉዳት ማድረሱም ተገልጿል። በተመሳሳይ በዞኑ ወረዳ አይፎረም ሴሮ ቀበሌ የዘነበው ብርቱ ዝናብ በአዝሬትና አትክልት ላይ ጉዳት ማድረሱን የወረዳው ኮሚኒኬሽን አስታውቋል። በሌላ በኩል በትግራይ ክልል እርሻና ተፈጥሮ ጥበቃ ቢሮ ሐምሌ 13 2018 ባወጣው መረጃ በክልሉ ከሚገኙ 600 የቀበሌ ገበሬ ማህበራት መካከል 176 የሚሆኑት እስካሁን ምንም አይነት የክረምት ዝናብ እንዳልዘነበባቸው አስታውቋል። ይህ ሁኔታ በአንድ በኩል በአንዳንድ የክልሉ አካባቢዎች ከመጠን ያለፈ ዝናብ ጉዳት ያደረሰ ሲሆን፣ በሌሎች አካባቢዎች ደግሞ የዝናብ እጥረት በእርሻ ስራና በምርት ላይ ከፍተኛ ስጋት እየፈጠረ መሆኑን ያሳያል። የኢትዮጵያ መገናኛ ብዙሃን ባለስልጣን የጄኤፍኤም 106.7 የራዲዮ ሞገድን ለ6 ወራት ማገዱን አስታወቀም። ባለስልጣኑ በማህበራዊ ትስስር ገጹ ባሰራጨው መረጃ ጣቢያውን ያገደው የይዘት ክትትል በማድረግና በአካል ተገኝቶ ባከናወነው ምልከታ መሆኑን ጠቅሷል። በክትትሉ አገኘኋቸው ያላቸውን ግኝቶች በአንቀጽ 64 ዝባር 4 ሀገራዊ ይዘቶችን የማካተት ግዴታን በተመለከተ ከሳምንታዊ ጊዜው 60% ፈቃድ ለወሰደበት አካባቢ የሚመለከት ሲሆን ቀሪ ጊዜው ለሀገራዊ ለክልላዊና ለሌሎች ፕሮግራሞች ማዋል እንደሚገባው ቢደነገግም ይህንን ተግባራዊ አለማድረጉን ገልጿል። አንቀጽ 55 ዝባር 1 ህዝብን የሚያስተምር የሚያሳውቅና የሚያዝናና መረጃዎችን ፕሮግራሞችን አለማቅረቡም ተገልጿል። ለፖለቲካዊ ማህበራዊና ኢኮኖሚያዊ እድገት እንዲሁም በህገ መንግስቱና በሌሎች የህዝብ ጥቅም ላይ የጋራ ሀገራዊ እሴቶች እንዲጠናከሩ አስተዋጽኦ የሚያደርግ የብሮድካስት አገልግሎት የማቅረብ ግዴታ አለመወጣቱም ተገልጿል።
ገልጿል። በመሆኑም በአዋጅ ቁጥር 1238/2013 መሰረት ለጄኤፍኤም 106.7 በፈቃድ ውሉ የተዘረዘሩ ግዴታዎችን ሙሉ በሙሉ ተሟልተው ተግባራዊ እስኪደረጉ ድረስ የሬዲዮ ጣቢያው ከሐምሌ 1 ቀን 2018 ታሳቢ የሚሆን ለቀጣይ 6 ወራት ከስርጭት ሙሉ በሙሉ ታግዶ እንዲቆይ መወሰኑንም ባለስልጣኑ አስታውቋል። የኢትዮጵያ ፈሳሽ ጭነት መጓጓዣ ባለንብረቶች ማህበር በአፋር ክልል ቅሸባን ለመከላከል በሚል ከጅቡቲ ነዳጅ ጭነው ወደ ኢትዮጵያ በሚገቡ የነዳጅ ቦቴዎች ላይ ያለ ህጋዊ ውሳኔ ነዳጅ እየተሰወረ መሆኑን ገለጹ። የማህበሩ ምክትል ፕሬዝዳንት አቶ ጌትነት መሐመድ እንደገለጹት ከግንቦት ወር ጀምሮ እስካሁን ድረስ በ5 የነዳጅ ጫኝ ተሽከርካሪዎች ውስጥ የነበረ 50,000 ሊትር ነዳጅ ዋጋው ከ10 ሚሊዮን ብር በላይ የሚደርስ ያለምንም የፍርድ ቤት ውሳኔ መሰወሩን ገልጸዋል። በአንድ ባለንብረት ላይም 12.5 ሚሊዮን ብር የሚገመት ነዳጅ መሰወሩን ጠቅሰዋል። ማህበሩ እንደሚለው ለውርሱ የሚቀርበው ምክንያት ሾፌሮች በመንገድ ላይ ነዳጅ በበርሜልና በጀሪካን እየቀሸቡ ይሸጣሉ የሚል ነው። ሆኖም ሾፌር ጥፋተኛ ከሆነ በህግ መጠየቅ እንጂ የተጫነውን የመንግስት ነዳጅ በሙሉ ያለ ህጋዊ መሰረት መውረስ ተገቢ እንዳልሆነ ማህበሩ አስረድቷል። በተጨማሪም የተወረሰው ነዳጅ በ500,000 ብር የተሸጠ መሆኑን መረጃ እንደደረሰው ገልጿል። ከዚህ ጉዳይ በተጨማሪ ማህበሩ ዘርፉ በከፍተኛ የኢኮኖሚ ጫና ውስጥ መሆኑንም አስታውቋል። ከማክሮ ኢኮኖሚ ማሻሻያ በኋላ የዶላር ምንዛሪ ከ55 ብር ወደ 155 ብር በማደጉ የጎማ የዘይትና የመለዋወጫ ዕቃዎች የነዳጅ ዋጋም በእጅጉ መናሩን ጠቅሶ የማጓጓዣው ታሪፍ ወጪን የሚሸፍን እንዳልሆነ አመላክተዋል። የማህበሩ ፕሬዝዳንት አቶ ጸጋ ሳምሬ በበኩላቸው መንግስት ባቋቋመው 15 አባላት ያሉት ኮሚቴ የታሪፍ ማሻሻያ ጥናት አጠናቆ ለጠቅላይ ሚኒስትር ጽህፈት ቤት ቢያቀርብም እስካሁን ምላሽ እንዳልተሰጠው አስታውቀዋል። በጥናቱ ከጅቡቲ ወደ አዲስ አበባ የሚከፈለው የማጓጓዣ ታሪፍ ከ350,000 ብር ወደ 700,000 ብር ሊያድግ እንደሚገባው መጠቆሙም ተገልጿል። ማህበሩ እንደሚለው የወጪ ጭማሪና የታሪፍ አለመሻሻል ምክንያት በርካታ ባለንብረቶች የነዳጅ ቦቴዎቻቸውን ወደ ደረቅ ጭነት እየቀየሩ ሲሆን ሌሎች ደግሞ በባንክ ዕዳ ምክንያት ከዘርፉ እየወጡ እንደሆነ ተነግሯል። በማህበሩ ቅሬታ ላይ የአፋር ክልል የንግድና ገበያ ልማት ቢሮ፣ የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምላሽ ለማግኘት የተደረገው ጥረት ለጊዜው አልተሳካም። በባህረ ሰላጤው ጦርነት ሳቢያ የቀነሰውን የቱሪስት ፍሰት ለማነቃቃት የተባበሩት አረብ ኤምሬትስ ታዋቂዋ የቱሪስት ከተማ ዱባይ ለወራት የሚቆይ ልዩ ቅናሽ በመስጠት ጎብኚዎችን ልታበረታታ መሆኑ ተገለጸም። ቤተሰቦቻቸውንና ጓደኞቻቸውን ወደ ዱባይ ለጉብኝት የሚጋብዙ የከተማዋ ነዋሪዎች $800 በላይ ቅናሽና ልዩ መስተንግዶ እንደሚቀርብላቸው የዱባይ መገናኛ ብዙሃን ጽህፈት ቤት ባወጣው መረጃ አስታውቋል። ከዚህ ወር ጀምሮ እስከ ጥቅምት ወር መጨረሻ ድረስ ቤተሰቦቻቸውንና ጓደኞቻቸውን ለጉብኝት ወደ ዱባይ የሚጋብዙ ነዋሪዎች የሚያርፉበት ሆቴል፣ የምግብ፣ የጉብኝት ቦታዎችና ቲኬቶችን ጨምሮ ጥቅማ ጥቅሞችን ያገኛሉ። ዱባይ በየዓመቱ 19.5 ሚሊዮን የሚሆኑ ጎብኚዎችን የምታስተናግድ የዓለም ታዋቂ የቱሪስት መዳረሻዎች መካከል አንዷ ብትሆንም በቀጠናው ጦርነት ሳቢያ በከተማውም ላይ ሲፈጸም በነበሩ የድሮንና የሚሳኤል ጥቃቶች ምክንያት የቱሪስት ፍሰቷ በከፍተኛ ሁኔታ መቀነሱ ተነግሯል። ባሳለፍነው ሚያዝያ ወር የተኩስ አቁም ከተደረሰ በኋላ የተወሰኑ ጎብኚዎች መመለስ ቢጀምሩም የቀድሞው የቱሪስት ፍሰት ገና አልተመለሰም። በዚህ ምክንያት የዱባይ መንግስት በጦርነቱ የተጎዱ የንግድ ተቋማትን ለመደገፍ $400 ሚሊዮን የድጋፍ ፓኬጅ ማቅረቡም ተገልጿል። መረጃው የቢቢሲ ነው። የአሜሪካው የጠፈር ምርምር ጣቢያ ናሳ ወደ መሬት ሊቀርብ ተቃርቧል የተባለን ቴሌስኮፕ ቀልቦ የሚይዝ ሊንክ የተባለ በሮቦት የታገዘ መንኮራኩር ወደ ህዋ ማምጠቁ ተነገረም። ይወድቃል የተባለው ሲውፍት የምልከታ ቴሌስኮፕ ከጎርጎሮሳውያኑ 2004 ጀምሮ በአጽናፈ ዓለም ወይንም ዩኒቨርስ ከፍተኛ ፍንዳታዎች ከመከሰታቸው በፊት የሚመረምር ነበር። እንደ ናሳ መረጃ ከሆነ እንደ አውሮፓውያኑ አቆጣጠር ከ2004 ጀምሮ በአጽናፈ ዓለም ውስጥ የሚከሰቱ ከፍተኛ ፍንዳታዎችን የጋማ ጨረሮችን ሲመረምር የቆየው ሲውፍት የተባለው ቴሌስኮፕ በፀሐይ ግለት ምክንያት ከከባቢ አየር በመገፋቱ ወደ መሬት ለመውደቅ ተቃርቧል። ይህንን ስጋት ለመቅረፍ 1.6 ቶን የሚመዝነውን ሳተላይት ከመውደቅ ለመታደግ $30 ሚሊዮን የተበጀተለት አስቸኳይ የማዳን ተልዕኮ ተጀምሯል። ካታሊስት በተባለ የአሜሪካው የጠፈር ቴክኖሎጂ ኩባንያ የተሰራው ሊንክ የተሰኘው መንኮራኩር በፓሲፊክ ማርሻል ደሴቶች በኩል ወደ ህዋ ተወንጭፏል። አነስተኛ የወጥ ማቀዝቀዣ የሚያክል መጠን ያለውና ይህ ባለ 3 እጅ ሮቦት ቴሌስኮፑን ቀልቦ ለመያዝ የሚያስችሉ መንጠቆችም የተገጠሙለት ነው። መንኮራኩሩ ሲውፍት አጠገብ ለመድረስ 1 ወር ገደማ የሚወስድበት ሲሆን ቴሌስኮፑን አሁን ካለበት 224 ማይል ወይንም 360 ኪሎ ሜትር ከፍታ ወደ 373 ማይል ወይንም 600 ኪሎ ሜትር በማሳደግ ወደ ነበረበት ይመልሰዋል። በአጠቃላይ 3 ወራት
ወራት ይወስዳል የተባለው ይህ የማዳን ሂደት በጥቅምት ወር ሊከሰት የሚችለውን የስዊፍትን ውድቀት ለመከላከል ሲባል በአፋጣኝ እንዲከወን ተጠይቋል። ስዊፍት ቴሌስኮፕ በሰውም ሆነ በሌላ መንገድ እንድትጠገን ሆና የተነደፈች ባለመሆኗ የማዳን ሂደቱ በጥሩ ሁኔታ ከተጠናቀቀ በመጪው መስከረም ወር ወደ ስራ ልትመለስ ቢችልም ድጋሚ ስለ መስራቷ ግን ሙሉ ዋስትና አለመኖሩ ተጠቅሷል። ናሳ ተልእኮው እስኪጠናቀቅ ድረስ የቴሌስኮፑን ሳይንሳዊ እንቅስቃሴዎችን፣ ምልከታዎችን በሙሉ አግዶ ይገኛል። ካታሊስት ኩባንያ በቀጣይ ዓመት እስከ 22300 ማይል ወይንም 35800 ኪሎ ሜትር ከፍታ መድረስ የሚችሉ ሁለተኛ ትውልድ ሮቦቶችን ወደ ህዋ ለመላክ ያቀደ ሲሆን እንደ አውሮፓውያኑ አቆጣጠር በ2028 ደግሞ ተመሳሳይ ስጋት ያለባትን ባለ 36 ዓመቷን ሃብል ቴሌስኮፕን የማዳን ስራ ለመስራት ማቀዱም ተነግሯል። ውድ የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት የመረጃ ጊዜ የያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰባዊ ወዳጅነቱን ያጠናክሩ። ሰናይ ቆይታም